ዛሬ በአሪፍና በቆንጆ ድራማ ተመልሰናል። ታሪኩን ከወደዳችሁት እንደተለመደው ኮሜንት ላይ ንገሩን። ፊልማችንንም ከወደዳችሁት ላይክ እያረጋችሁ እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ኢላ የምትባል ባለትዳር ሴት ባሏን ለመደገፍ ብላ 3 ስራዎችን በቀን ውስጥ ብትሰራም ልጇ ሲወርድባት ግን ተስፋ ቆርጣ ልትፈታው ትወስናለች። ከ3 ዓመት በኋላ ስኬታማ ሰው ቢሆንም ኢላ ግን ብር ወዳድ ስለሆነች ጥላው እንደሄደች ያስባል። እሷም ታዋቂ እንደሆነ ስታይ ለጓደኛዋ ትነግራታለች። 3 ዓመት ሙሉ እሱ የገባውን ዕዳ ስትከፍል መኖሯ የቆጫትና ለተፋቱ ሰዎች የተዘጋጀ የቲቪ ፕሮግራም ላይ ለመሳተፍ ትወስናለች። እዛም ዶክተር ነኝ የሚል ሰው አግኝታ ወደ ቤቱ ሲወስዳት ፍቅረኛ እንዳለውና ክሊኒኩን ለማስተዋወቅ ብሎ እንደገባ ስታይ በጥፊ ታጮለዋለች። ጥሏት ስለሄደም በእግሯ የተጓዘች ወደ ቤት ለመመለስ ትገደዳለች። በመንገዷ ላይ ሽልማት ሲሰጣው ታይና እራሷ እንደ ውድቀት ላየች ምግብ ቤት ትገባለች። ውስጥ የነበሩት ሰዎች ግን ሲሰድቧት ሰማቸውና እዛው ትመታቸዋለች። እነሱም ስለከሰሷት ወደ ፖሊስ ጣቢያ ትሄድና ጓደኛዋም እንደሰማች ልትረዳት ትሄዳለች። ፖሊሱም የው ሚስት እንደነበረች ሲጠይቃት እራሷ ትክዳለች። ጓደኛዋ ግን ልትታሰር እንደሆነ ስታውቅ ለው በድሮ ስልኩ ስትሞክርለት ስለሰራ በጣም ትገረምና የተፈጠረውን ታስረዳዋለች። የማይመጣ መስሏት ሌላ መፍትሄ ለመፈለግ ስትሞክር ይመጣና ያስገርማታል። ኢላም ከዓመታት በኋላ ስላየችው ትገረማለች። ችግሩን ከፈታው በኋላም በጣም አመሰግናለሁ፣ ማመስገን አያስፈልግም፣ ግን በቀጣዩ ስንገናኝ በዚህ ሁኔታ ባይሆን ደስ ይለኛል ብሏት ወደ መኪናው ይገባል። ጓደኛዋም ወደ ቤት ሲመለሱ የድሮ ስልኩን እኮ እስካሁን ይዞታል፣ ምናልባት እስክትደውይለት እየጠበቀ ይሆናል፣ ለምን አንድ ላይ ተመለሱም? አሁን አብሬ በሆን እኮ ገንዘቡን አይቼ እንደተመለስኩ ነው የሚያስበው። ምን ነክቶሻል? ቆይ ከመቼ ወዲህ ነው ለሱ መደገፍ የጀመርሽው? ብላ ተናዳ ከቤት ብትወጣም መሄጃ እንደሌላት ትዝ ስላት ወደ ሳሙናው ትሄዳለች። በጠዋትሙ እንዲገናኙ መልእክት እንደላከላት ስታይ ደስ ይላትና ጸጉሯን ሰርታ ወደ ቢሮ ብትሄድም እሱ ግን ለብር ብላ እንደተወችው ስላሰበ ያለማቋረጥ ይጎርርባታል። ለምንድነው እንድንገናኝ የፈለግከው ስትለውም ፊቷ ላይ ኮንትራትና ቼክ አስቀምጦ ከዚህ በኋላ የትም ቦታ እንደምታውቂኝ ስታውሪ ማየት አልፈልግም ሲላት ከንዴቷ ብዛት እጇ እየተንቀጠቀጠ ምን እያልክ ነው? እኔ እኮ ካንተ ምንም ሳልጠይቅ ብዙ ነገር አድርጌልህ ነበር ብላ ወረቀቱን ፊቱ ላይ በጫጭቃው ትጥልበታለች። ትናንትና ላረከው ነገር ላመሰግንህ ነበር የመጣሁት እንጂ የማይረባ ወሬህን ልሰማ አይደለም ብላው ትወጣለች። በቀጣዩ ቀን ግን የኢላ ወንድም ሀብታም እንደሆነ ሲሰማ ወደ ቢሮ ይሄዳል። ኢላ የላከችው ስለመሰለው ብሩን ይሰጠዋል። ብዙም ሳይቆይ ግን የተበደራቸው ሰዎች የሚይዙትና ብሩን ይቀበሉታል። ኢላ ይህንን ስትሰማም የቀራትን ክብር ያሳጣት መስሎ ስለተሰማት በጣም ታዝነበታለች። ውንም እንዲያገኛ ትቀጥረውና ነገሩን ልታስረዳው ብትሞክረም ብሩ እንደፈለገች እርግጠኛ ስለነበረ ሳይሰማት ይቀራል። በድርጅቱ በኩል ስታልፍም የተመሰረተው በፍቻቸው ቀን እንደሆነ ታያለች። እሱም ቢሆን የፍቺው ቀን ላይ ራሱን ለመጉዳት ሞክሮ የሆነ ባለሀብት ሳይወድነውና ድርጅቱ ላይም ኢንቨስት ሊያደርግ ይስማማል። ኢላም ለሱ ብላ ያሰለፈችው ነገር ሳያንሳት አሁን ላይ በመጥፎ ሁኔታ ሲያናግራት ስታይ ልትበቀለው ትወስናለች። ከቀናት በኋላም ድርጅቱ ሰራተኞች እንደሚቀጠር ስትሰማ ለኢንተርቪው ትሄዳለች። ጥያቄዎቹን በትክክል ብትመልስም ሆም የሚባለው ልጅ ግን ያቋርጣታል። ሆም የድርጅቱ የኢንቨስተር ልጅ ሲሆን እዛ ገብቶ ለመስራትም እንደተገደደ እናያለን። ኢንተርቪውን ጨርሰው ሲወጡም ተከተለውና ለምንድነው ደጋግመስ ተቋርጠኝ የነበረው ብትለውም ፈገግ ብሎ እስካርፍሽ ያምራል ሲላት በሁኔታው ተገርማ ዝም ብላው ልትሄድ ስትል ሁንም ሊፍት ውስጥ ታየዋለች። እሱም ቢሆን ስራ ልትቀጠር እንደመጣች ቢገባውም ሰዎች ስለነበሩ ግን ምንም ሳይናገር ይቀራል። ስትወጣ ጠብቆም እዚህ ምን እየሰራሽ ነው? ምንም የትምህርት ልምድ የለኝም፣ ሰውም አላውቅም። ስለዚህ ትንሽ ልምድ እስካገኝ እዚህ ልሰራ ነበር ያሰብኩት። እንደዛ ማድረግ አትችይም፣ አልፈቅድልሽም ብሏት ስትሄድም እንደሚያስወድቃት እርግጠኛ ትሆናለች። ወደ ቢሮ ሲመለስ ሚላ ከተመረጡት ሰራተኞች መሃል እንደሆነች ሲያይ አውጥቶ ይጠለዋል። ኢላ ቤት እንደደረሰችን በጣም ትበሳጫለች። በቀጣዮቹ ቀናትም ሌላ ቦታ ለመስራት ብትሞክርም ሳይሳካላት ይቀራል። በድንገትም ከድርጅቱ ይደወላትና እንዳለፈች ሲነገራት በደስታ ብትፈነጥዝም የተፈጠረውን ግን ማመን ያቅታታል። ቢሆን ኢላ የተሳተፈችበት ቲቪ ሾውን አይቶት የድሮ ባሏ ጋር ምንም ነገር ቢፈጠር እንደማትመለስ የተናገረችውን ሲሰማ እልህ ይዞት ወረቀቷን ያወጣውና እንድትቀጠር እንደወሰነ ያስታውሳል። ወደ ስራዋ ስትሄድም ሴቶቹ ስለ ቁንጅና ሲያወሩት ሰማቸውና እራሱ ቆንጆ አይደለም ስትል ሁሉም ሲያፈጥባታል። የሚሰሩበት ቦታ ሲነገራቸውም ከሆጓር መሆኗን ትደርስበታለች። እሱም ካገኛት ጊዜ ጀምሮ ያለማቋረጥ ሲያወራ ለምንድነው ለብዙ ጊዜ እንደምንተዋወቅ እያስመሰልክ ያልኸው? አስጨነከኝ እኮ ትለውና ቢሆን ኢላ ምን እየሰራች እንደሆነ ለማወቅ ሲጨነቅ ረዳቱ ሰራተኞቹን ለማየት እንዲሄዱ ይጠይቀውና ሳይስማማ ቢቀርም ትንሽ ቆይቶ ግን ሄዶ ያያቸዋል።
ኢላም እሷን እያየ ፈገግ ያለ ስለመሰላት ንዴቷን ትታ ልታናግረው ወደ ጣራው ጋር ስትሄድም ሰው እንዳያየው ስለፈራ ከርቀት ሆኖ በስልክ ያዋራታል። መንገር የምትፈልገውን ሳትጨርስም ወደ ቢሮ ይመለስና ለረዳቱም ኢላም መቅጠር አልነበረብኝም፣ በል ስልኳን አጥፋልኝ ብሎ ይሰጠዋል። በውስጡ ግን ስላዋራት ደስተኛም ይሆናል። ከስራ ሲወጡ ሚና ኢላ አንድ ላይ ምግብ ለመብላት ተስማሙና መታወቂያውን የምትፈልግም ታጣዋለች። ሆም ይሄንን ሳይ በራሱ ከፍታ ያስወጣታል። እራቱ ላይም ሰራተኞቹ በሙሉ ያው ሚስት መጥፎ እንደነበረች ሲያወሩ ምንም ባትልም በውስጧ ግን ታዝናለች። ስትወጣም ከአሻንጉሊት ምስል ጋር ስታወራ ሆያያትና እየወደዳት እንደሆነ ይገባዋል። ወደ ቤት ልሸኝሽ? አይ በራሴ ሄዳለሁ፣ በዛ ላይ ስራ አለብኝ ብላ ወደ መስሪያ ቤቱ ትሄዳለች። ጠዋት ሀገር ሰላም ብላ ወደ ስራዋ ስትሄድም ጠበቆቹ የደንበኛ ሚስጥር እንደወጣች ተናግረው ይዘዋታል። መታወቂያዋ እንደሌላ ብታውቅም ማታ ያረገችውን ማስታወስ ስላልቻለች ምንም ማስረጃ ሳይኖራት በባዶ መከራከር ትጀምራለች። ውም እሷ እንዳላደረገችው ስለሚያውቅ ለማጣራት ሲወጣ መኪናው ተበላሽቶ ያገኘዋል። ካሜራው ላይ የኢላ ስራ መሆኑን ደርስበትና ወደ ጥበቆቹ ሲወስደው ኢላ ከስርቆት ጥርጣሬው ብትወጣም ያበላሸችውን መኪና ግን ለማጽዳት ትገደዳለች። ውም የተፈጠረውን ነገር በሚስጥር እንዲያዝ ያዛል። ኢላ ወደ ቤት እንደገባችም ለጓደኛዋ የተፈጠረውን ስትነግራት ምንም ቢሆን ግን ስለረዳሽ ልታመሰግኙ ይገባል። አዎ ግን ደግሞ ድሉን ላገኝ አልቻልኩም ትላትና በነጋታው ሊፍት ውስጥም ሊገባ እንደሆነ ስትሰማ ይቅርታ ለመጠየቅ ድሉ እንዳገኘች አስባ ትጠብቀዋለች። ልታናገረው ስትሞክር ግን ስልኩን ይዞ ችላ ይላትና ሳይሳካላት ይቀራል። ወደ ቢሮ ስትመለስም ስራውን በቶሎ ያጠናቀቀ ሰው ከአለቃው ጋር ራት እንደሚበላ ሲነገራቸው እድሏን ለመሞከር ትወስናለች። ውም ድሮ ላይ ከኢላ ጋር ሲያልሙ የነበረውን አይነት ቤት ስለሰራ ወደዛው ሄድና ስለሷ ሳይሰብ ይቆያል። መስሪያ ቤት ውስጥም ዳይሬክተሯ ኢላ መኪናው ላይ ስላደረገችው ነገር ስትሰማ መቀጣት እንዳለባት ትወስንና ከዚህ በፊት ያስቸገራቸው ደንበኛ ጋር እንድታወራ ታዛታለች። ሆም ካልተስማማች እንደምትባረር ሲደርስበት አብሯት ለመስራት ይስማማል። ሰውየው ሊያናግሩት ሲሄዱ ግን ሆ ከመርዳት ይልቅ የአባሰ ነገሮችን ያበላሽባትና ሳይሳካላቸው ይቀራል። ወደ ቢሮ ሲመለሱም ምን ያህል እየጣረች እንደሆነ ሲመለከት ሊረዳት ይወስናል። ዳይሬክተሯ ሙጋር ደውላ መኪና ተበላሽቶብኝ ነው፣ ለዛሬ ልትሸኘኝ ትችላለህ? እሺ ችግር የለውም ብሎ መንገዱን በሙሉም እንደምትወደው ልታሳየው ብትሞክርም እሱ ግን ከጓደኝነት ውጪ ምንም እንደሌላቸው ስለሚያስብ ሳይገባው ይቀራል። በነጋታው ሚላ ከደንበኛው ይደወላትና ለስራው እንድትስማማ ሲነግራት ትደሰታለች። ሆም ጓደኛውን እንዲረዳው ጠይቆት እንደተሳካ እያስታወሰ ስለረዳት ደስ ይለዋል። በመጨረሻው ከውጋርም ለራት የምትወጣው እሷ ትሆናለች። ወገን ሌላ ሰው ስለመሰለው እንደማይሄድ ለማሳወቅ ሲወጣ እሷ መሆኗን ይደርስባትና ለመሄድ ይስማማል። ሲገናኙ ግን እንደ ልማዱ ስለ ስኬቱ እየጎረረ ያሰለቻታል። ያለሙት ወደ ነበረው ቤት ሲወስዳትም በድጋሚ ሊያገባት መስሏት ደስ ብሏት ብታቅፈውም እሱ ግን ልቀቂኝ፣ ሲጀመር የኔ ህልም ብቻ ነበር፣ አንቺማ ነገሮች ሲካብዱኝ ጥለሽን ሄድሽው፣ አሁንም ቢሆን ለሀብት ስቲን የመጣሽው ሲላት ልቧ ይሰበራል። እና ደግሞ መስሪያ ቤት በክብር አናግሪኝ፣ ሌላ ነገር ይኖራል ብለሽ እንዳታስቢ ብሎ ጥሏት ሲወጣ ባዶ ቤት ብቻዋን ተቀምጣ ታለቅሳለች። በነጋታው መልቀቂያዋን ታስገባለች። ሆ እንደከፋት ሲያይ ምን ትዝናና ለማድረግ አስቦ ወደ ምግብ ቤት ይወስዳታል። እዛም መታወቂያውን የሰረቃትን ሰው ታየውና ሆ ሊያመልጥ ሲሞክር አሯሩጦ ይዘዋል። ፖሊስ ጋር ሲወስዱትም መረጃዎቹ ሊሸጥ እንደነበረ ይናገራል። የድርጅቱ ባለድርሻዎችም ኢላና ሆ ላደረጉት ነገር ለማመስገን እራት ይጋብዟቸዋል። ዳይሬክተሯና ሆ ሲወጡም ኢላና ው መጣላት ጀምራሉ። ዳይሬክተሯ ስትመለስም ወደ መታጠቢያ ቤት ሄዳል። እዛም ሆነ ያገኘውና ከኢላ ጋር አብሮ በመሆኑ ይናደድበታል። ኢላም ወደ ቤት ተመለሳ ስራዋን ለመቀጠልና ውንም ለመበቀል ብትወስንም የመልቀቂያ ወረቀቷን አስታውሳ ግን ማንም ሳያው ልትሰርቀው ትሄዳለች። ደርሳ ስትፈልገው ግን ስላጣችው ስትጨነቅ ሆም ይዞ ታየዋለች። እሱም እንደደበራት አይቶ ስለነበረ እንደወሰደው ያስታውሳል። እሷም በቶሎ ተቀብላው ስትሄድም ላለመልቀቅ በመወሰኗ ደስተኛ ይሆናል። ወደ ድርጅቱ ሲገባም ሁሉም እየሳቁበት ስለነበረ ግራ ይጋባል። ቢሮ እንደደረሰ ሜድሮ አስቂኝ ፎቶዎቹ እንደተለቀቁ ሲመለከት የኢላ ስራ መሆኑን ስለሚያውቅ ብሽቅ ይላል። ያም ሳያንሰውም ሊፍት ውስጥም ሆና ሆን ብላ አለርጂ የሆነበትን አበባ ይዛት ሄድና ታሰቃየዋለች። ረዳቱም መድኃኒቱን እየቀባው ለምን ይቅርታ ጠይቃትም? ሳስበው በዛ መንገድ ብቻ ነው ልትተርፍ የምትችለው፣ በፍጹም አላረገውም ይልና ኢላን ይዘዋት የማይረቡ ቀልዶችን ብታቆሚ ምን ይመስልሻል ቢላትም አለመስማማቷ ሳያንሳው እጁን ትነክሰዋለች። ነገሩ በቀላሉ እንደማይፈታ ሲገባውም መኪና ውስጥ ጠብቃትና ለምን ተረጋግተን አናወራም? እንዲያውም ተጨማሪ ብር ልስጥሽና ድርጅቱን ልቀቂው። አይ አልፈልግም፣ ስራው ተመችቶኛል
ስትለው ስራዋ ላይ ጥሩ ስለሆነች ያለ ምክንያት ሊያባራት እንደማይችል ስለገባው መጨነቅ ይጀምራል። አለቃቸውም አብረዋቸው የሚሰሩ ምግብ ቤቶችን እንዲፈልጉ ታዛቸውና ሆና ኢላም አንድ ላይ ይመደባሉ። ሲዞሩ ውለው ሲደክማቸውም ኢላ ምሳ እንዲበሉ የቤተሰቦቿ ምግብ ቤት ትወስደዋለች። የሰፈሯ ሴትም ልጅ ያለው ሰው እንድታገባ ለእናቷ ስትናገር እሷም የተፋታች እንደሆነች ስታስታውሳት ኢላ ብትጨነቅም ሆግን ምንም እንዳልተፈጠረ ምግቡን መብላት ይቀጥላል። እሷም ይሄንን ስታይ እረፍት ይሰማታል። ወደ መስሪያ ቤት ሲመለሱም ሆይ ቤተሰቦቿ ምግብ ቤት ያስተዋውቃል። ኢላም እንደዚህማ ማድረግ አንችልም፣ ያለ አግባብ ስልጣናችንን የተጠቀምን ቢመስላቸውስ? አትጨነቂ፣ ምንም አይፈጠርም እንዳላትም አለቃቸው ሆና ዳይሬክተሯ እህትና ወንድም እንዲሆኑ ስለሰማች ከእሱ ጋር መሆን እንደሚጠቅማት አስባ ሀሳቡን ትቀበለዋለች። ኢላ ከብዙ ጊዜ በኋላ እሷን የሚረዳት ሰው በማግኘቷ ደስተኛ ትሆናለች። ስኬታቸውን ለማክበርም ሰራተኞቹ በሙሉ ሊዝናኑ ይወጣሉ። ኢላ ስትዘፍን ቆይታ ሙን ስታየው አስቀያሚ ዘፋኝ እንደሆነ ታስታውስና ተንኮል አስባ እንዲሳተፍ ተጋብዘዋለች። እሱም ይስማማል። ከዳይሬክተሯ ጋር በመሆንም በጥሩ ሁኔታ ሲዘፍኑ ስታያቸው መቅናት ትጀምራለች። ትንሽ ቆይቶም አንዷ ሰራተኛ አለቃ የድሮ ሚስት ግን ምን አይነት ሰው ነበረች? ስለ እሷ ማውራቱ ጥቅም የለውም ሲል ኢላ በጣም ትናደድና ለምን ጥቅም የለውም? እዚህ እንድትደርስ ያደረገች እኮ እሷ ናት። ለዛኗ በጣም በምታስፈልገኝ ሰዓት ትታኝ ሄደችው ይልና ለመሄድ ሲነሳ ታስቆመውና ታስመልስበታለች። ሆም ወደ ቤት ይዟት ለመሄድ ይወስናል። ውም ቢሆን ለረዳቱ ምን ያህል ስርዓት የጎደላት ሰው እንደሆነች ይነግረዋል። በቀጣዩ ቀንም የቤተሰቦቿ ምግብ ቤት የበላ ደንበኛ ታሞ ወደ ሆስፒታል እንደገባት ሰማና ተቻኩላ ወደዛው ትሄዳለች። እንደደረሰችም ችግሩ በአባቷ ምክንያት እንደደረሰ ሲገባት አሁንስ በአንተና በወንድሜ ምክንያት የሚደርሱትን ችግሮች መፍታት ስልችትን ያለኝ ስትል እናትየው ተናዳ በጥፊ ታጮላትና ትንሽ ችግር ገጠመኝ ብለሽ ቤተሰብሽን መታው ፈለግሽ እንዴ? ታዲያ ምን ያህል ምስጋና ቢስ ብትሆኝ ነው ስትላቱም የተፈጠረው ነገር ስላየ በጣም ታሳዝነዋለች። ታማሚው ሲነቃም ተንበርክካ ይቅርታ ብትጠይቀውም ሳይሰማት ይቀራል። ሲወጣም ሰውየው ሳያው የያዘውን ውሃ ይደፋበትና ኢላ በሷ ምክንያት ነገሮች እንደተበላሹ ስላሰበች የምትገባበት ይጠፋታል። ሰውየውን አናግሮት ሲወጣ ተስማማ፣ አትጨነቂ፣ ነገሩን መፍታት የድርጅቱ ግዴታ ነው፣ በጣም ይቅርታ ትለውና ወደ ቤት ሄዳም ውላረገላት ነገር በትክክል ይቅርታ ጠይቀው ልታመሰግነው እንደሚገባ ታስባለች። በነጋታውሙ ሰውየው አጭበርባሪ እንደሆነ ይደርስበታል እና ኢላም የምግብ ቤቱን ካሜራ ሲያዩት ምንም ሳይበላ እንደወጣ ይደርሱበትና ቪዲዮውን ይዘው ሰውየው ጋር ሲሄዱ ደንግጦ ይቅርታ ይጠይቅና ጉዳዩም ይዘጋል። ከዛም በኋላ ኢላና ሲታዩ የነበራቸውን እንዴት በረድ ይላል። ኢላም ልብሱ ላይ ክር ስታይ ድሮ እንደለመደችው ታነሳለትና ሰራተኞቹ ግራ ሲጋቡ ስታይ ትደነግጣለች። ሲወጣም ከኪሱ ወረቀት ሲጥል ኢላ መልእክት የሰጣት መስሏት ብትከተለውም ደረሰኝ ሆኖ ስታዩ ግን ታዝናለች። እናቷም ለማመስገን ምግብ ሰርታ ታስለክለታለች። ኢላም ልትሰጠው ወደ ጣሪያው ስትጠራው እንደለመዱት ከርቀት ሆኖ ደውላታል። እሷም ላረክልኝ ነገር በሙሉ አመሰግናለሁ እና ኮንትራቴ እንዳለቀ ስራዬን አቆማለሁ፣ እንዳትጨነቅ። እሱን እንኳን ማመን ይከብደኛል፣ ለምን አምንሻለሁ ሲላት ትናደድና ስልኩን ትታው መታመን የሌለብህም አንተን ስታገባኝ እንደምትንከባከበኝ ቃል ገብተ ነበረ፣ ግን በየቀኑ ከአቅሜ በላይ ነው እንድሰቃይ ተውከኝ ብላ ምግቡን ሰጥታው ስትሄድ ዳይሬክተሩ ያወሩትን በሙሉ ተደብቃ ስትሰማ ትቆያለች። በቀጣዩ ቀንም ኢላና ካፌ ሄደው አይስክሪም እየበሉ ያለ ከአባቱ ስልክ ይደወለታል። ሲደርስም ውጭ ያለችው እናቱ መፋታት ስለምትፈልግ አባቱ የሷን ስቱዲዮ እንዳበላሸው ሲያይ ከፈዋል። ኢላም ማስተካከል እንችላለን፣ እኔ እረዳሃለሁ። ታውቂያለሽ አንቺን ቤተሰብ ሳይ በጣም ነው የመቀናው። የኛ ቤተሰብ እንደናንተ አይደለም፣ ከእቴ ውጪ ማንም አይቀርበኝም። ማደግ የሆንኩን የሚመስለኝ ብር ቢኖረንም የቤተሰብ ፍቅር ግን ማግኘት አልቻልንም ይላትና ክፍሉ እንደ ድሮ ያስተካክሉታል። ወደ መስሪያ ቤት ስትሄድም ጣሪያው ላይ እንዲገናኙ ይቀጥራታል። ሳህኑን አስቀምጦላትም የእናቷ ምግብ እንደሚጣፍጥ እያወራ ይቆይና ዞር ሲል ግን እንደሌለች ያስተውላል። እሷም ሳህኗን ይዛ ስትበጣ ዳይሬክተሯ ስለሷ ማወቅ ስለፈለገች እንደምትሸኛት ትነግራታለች። እየሸኘቻትም ስለ አንዳንድ ነገሮች ጠይቃታለች። ከወረደች በኋላም ረዳቷን ከተለያየሽው ሰው ጋር ግን የምትመለሽ ይመስልሻል? ለምን ብዬ ሲጀመር ያላለቀ ነገር ካለ ብቻ ነው እንደዛ ላደርግ የምችለው። በቀጣዩ ቀን ሚላ አርፍዳ ስትሰራ ሌሎቹ በሙሉ ይወጣሉ። ምግብ ለማዘዝ ብትሞክርም ስላልተሳካላት ኑድልስ ለመግዛት ትወጣና ስትመለስ ሊፍት ውስጥ ታገኘዋለች። መጀመሪያ የሰራኸው ግን ለኔ ነዋ? አይ አይደለም ብሎ ቢክዳትም እርግጠኛ ስለሆነች ፈገግ ትላለች። ትንሽ ቆይቶ ሊያናግራት ሲሄድም ጋር ራቷን እየበላች ስለነበረ ትቷት ይመለሳል። በነጋታው ማፓቸውን ለማስተዋወቅ ሞዴል ሲመርጡ
ብር ለመቀነስ ብለው ውን ይመርጡታል። አብሮ የተመደበችው ልጅም መስራት ስላልቻለች ኢላ ትተካለች። ቀረጻውን ከጨረሱ በኋላም ኢላን ለማዳን ሲሞክር ራሱን ስቶ ይወድቃል። ኢላም በእሷ ምክንያት እንደተፈጠረ እያሰበች ጥፋተኝነት ተሰምቷት ሌሊቱን ሙሉ ስትንከባከበው ታድራለች። ጠዋት ከእንቅልፏ ስትነቃም ባለመንቃቱ ስትጨነቅ ዳይሬክተሯ ትደርስና እንድትሄድ ትነግራታለች። እሷ እንደወጣች ግን ይነቃና ኢላን ባለማየቱ ይከፋል። ኢላ ወደ ስራ ብትሄድም በጣም ደክሟት ስለነበረ ስታንቀላፋ ዳይሬክተሯ ትደርስና ድሮ ሽያጭ ላይ ብዙ ልምድ ስላለሽ ለመወደው ሰው ስጦታ እንድመርጥ እንድትረጅኝ ፈልጌ ነበር። እሺ ደስ ይለኛል ትላትና ለው መሆኑን ባታውቅም ከረባት ትመርጣለች። ዳይሬክተሯም ለምስጋና እንዲሆነን እራት አብረን ብንበላስ ትላትና ትስማማለች። ረዳቷንም እንደምትጠራው ትነግራታለች። እቅዷ ኢላ ፊቱን እንደምትወደው መናገር ቢሆንም እሱ ግን ሁለቱንም አንድ ላይ ሲያያቸው ለመግባት ያመነታል። ወዲያውም ስልክ ይደወለትና እንደማይመጣ ለረዳቱ ይናገርና ሲወጣ ዳይሬክተሯ እቅዷ ስለተበላሸ ትወጣለች። ኢላ ልትወጣ ስትልም አስቆማትና አባቱ እንደሞተ ሲነግራት ተጋብቶ እያለ ምን ያህል ለሷ ጥሩ ሰው እንደነበረ እያስታወሰች ማዘን ትጀምራለች። አብራ ወደ ቤቱ ስትሄድም ምርር ብሎ ያለቅስና አቅፋ እያጽናናችው ከጎኑ ትሆናለች። በነጋታውም ሰራተኞቹ ሲሳሙ ቀብሩ ላይ ተሰብስበው ሲሄዱ ኢላን እዛ ያወትና ግራ ይጋባሉ። እሷም በቅርቡ ነው የመጣሁት ብትልም ግን የደበቀችው ነገር እንዳለ ስለገባው ሰራተኞቹን ያሻቸዋል። ያው እህትም ኢላ የወንድሟ ድርጅት ውስጥ እየሰራች መሆኑን ስትሰማ እንድትለቅ ታስጠነቅቃታለች። ሲሰማትም ምንም ሳይናገር ኢላን ይዟት ለመሄድ ቢሞክርም እህቱ ግን አባታቸው በሷ ምክንያት ታሞ እንደነበረ ስትናገር ኢላም እውነቷን ነው እንዴ? በእኔ ምክንያት ነው? አላውቅም፣ ግን የተፋታን ቀን ላይ ነበር የታመመው ሲላት አምርራ ማልቀስ ትጀምራለች። ሲያጽናናትም ዳይሬክተሯ ታያቸውና ልታለያያቸው ትወስናለች። ዳይሬክተሯ ወደ ቤት ስትገባም እናቱን ታገኛታለች። እሷም የልጇ ሚስት እንድትሆን ስለምትፈልግ ደስ ብሏት ሰላም ብትላትም ግን አይኑን ከኢላ ላይ ማንሳት ሳይችል ይቀራል። በነጋታውም ዳይሬክተሯና ግንኙነት እንዳላቸው መወራት ይጀምራል። ኢላም የሱ ምርጫ ስለሆነ ትተዋለች። ዳይሬክተሯም ከረባቱን እራሷ የመረጠችለት ብታስመስልም ግን ልትቀርበው እየሞከረች እንደሆነ ስለገባው ችላ ማለት ይጀምራል። ምግባቸውን ከበሉ በኋላም ወደ ቢሮ ሲመለስ ኢላን ያገኛትና እራት አልበላሁም፣ ለምን አንድ ላይ እንበላም ይላትና ወደ ቤት ይወስዳታል። ብዙ ምግብ ማምጣቷን ሲያይም አሁንም አልተቀየርሽም፣ ሁሌም ቢሆን ብዙ ምግብ ነበር የምትሰሪው ሲላት ታፈጥበትና ልክ እንደ ልጅ ይፈራታል። ሲጣሉ ቆይተው ዕቃውን አጣጥባ ስትመለስ ተኝቶ ታገኘውና ካልሲውን አውልቃ ብርድ ልብስም ታልብሰውና ወደ ስራዋ ስትመለስ ግን አውቆ እንደተኛ ስላስመሰለ ፈገግ ይላል። በነጋታውም ከረባቱን አድርገው ስታየው ወሬው የእውነት እንደሆነ ማሰብ ትጀምራለች። ጣራው ላይ ወጥታ ኩርፋ ስትቀመጥም ሄድና ዘና እንድትል ለማድረግ ይሞክራል። ሲያቸውም ይቀናና ኩርፉ ይመለሳል። ረዳቱም ሁኔታውን ሲያይ ምን ነው ሆና ኢላ መቀራረባቸው አስከፋህ እንዴ? አይ ለምን ከፋለሁ ብሎ ቢዋሽ መጨነቁን ይቀጥላል። ማታ ላይም ወደ መዝናኛ ቦታ ይወስዳትና ፒያኖ ሲጫወትላት እሷም በጣም ደስተኛ ትሆናለች። ወደ ቤት ሲመለሱም ቤት እየጠበቃት ስለነበረ ያያቸውና አብረው እንዳይሆኑ ስለፈራ ጋር ይደውለታል። በነጋታውም የመዝናኛ ቀናቸው ስለነበረ ሁሉም ወደ ተራራው ሲሄዱ ለመጀመሪያ ጊዜ በመሄዱ ይገረማሉ። ዳይሬክተሯም ለሷ ብሎ የመጣ ስለመሰላት ደስ ይላታል። እሱ ግን ኢላና ሲያወሩና ሲሳሳቁ ያየ ይናደዳል። ጨዋታ ሲጀምሩም ኢላ ተንሸራታ ልትወርቅ ስትል ይዛትና አንድ ላይ ይወድቃሉ። በቅናት መጨሱን ይጀምራል። ንዴቱን መቆጣጠር ሲያቅተውም ውድድሩ ላይ ለመሳተፍ ይወስናል። ኢላንም መቷት ሲሮጥ ተከትላት አባረዋለች። በመጨረሻም ትመታዋለች። ዳይሬክተሯን በንዴት ስታያቸው ትቆያለች። ማታ ላይ በግልጽ እንደምትወደው ብትነግረውም ኢላና ሊያወሩ ሲቀጣጠሩ ሳይ ጥሏት ኢላን ለማስቆም መጣሩን ይቀጥላል። ከብዙ ሙከራ በኋላም እንዳመመው ይነግራትና ያስቀራታል። የሚበላ ነገር ይዛ እንድትመጣ ልኳት ስትመለስም ከዳይሬክተሯ ጋር ሲያወራት ሰማውና እሷም ወደ ሄዳለች። እንደሚወዳት ሲነግራትም ደንግጣ ጥላው ልትሄድ ስትል ከኋላዋ ያቅፋታል። ይህንን ሳይ በጣም ተከፍቶ ይመለሳል። ዳይሬክተሯም ድርጅታቸው ላይ ችግር ስለደረሰ የምትፈልገውም ሳታገኘው ትቀራለች። ኢላም ጋር እንዳያት ስለጠረጠረች ወደ ያለሙት ቤት ስትሄድ ታገኘዋለች። ስለ ድርጅት ውስጥ ነግረውም እና ለማን የተጨነቅሽው ሲላት ተስፋ እንዲቆርጥ ስላልፈለገች ለድርጅቱ ነዋ የሆነ ነገር ማድረግ አለብህ ስትለው በመልሷ ተናዶ ይጮህባታል። ጠዋት ስራ ስትገባም እሷን ለማሳመን ብሎ የምትፈልገውን ነገር በሙሉ ቀድሞ ቢያሟላላትም ወደ ጣራው ተወስደውና እንደማትወደው ስትነግረው ተደብቆ ሲሰማቸው ስለነበረ ደስ ይለዋል።
ከዳይሬክተሯ ጋር የሚያደርገው ኢንተርቪው ላይም ግንኙነት እንዳላቸው ለማመልከት ስትሞክር እሱ ግን መሰላቸት ይጀምራል። ሲጨርሱም ኤላ ልደት እንደሆነ ያስታውስና ሊያከብርላት አስቦ በትርፍ ጊዜዋም እንድትሰራ ይጠይቃታል። በዚህ ተናዳበት ስለነበረ ሶፋው ላይ ውሃ ትደፋበታለች። እሱም የሰራችውን ሳያውቅ ኬክና የምትወደው ምግብ ይዞላት ሲመለስ ሶፋው ላይ ይቀመጥና እርጥብ ስለነበረ ተሸማቆ ሲወጣ እያየችው ትስቅበትና ያመጣውን ስታይ ግን በሰራችው ስራ ታፍራለች። በነጋታውም ዳይሬክተሯ ከው ጋር ግንኙነት ውስጥ እንደሆኑ ስትነግራቸው ያላቸው ግንኙነት እንዳወቀች ትጠረጥርና ለሁለት ነግረው ብትሞክርም መልሳ ግን ትተዋለች። እሱም ያጠፋችው መልእክት ሰላም ስለነሳው እንደለመዱ ጣራው ላይ ጠራትና ለምንድን የላክሽልኝ? አይ ምንም አይደለም ሳስቼ ነው። ስልኩ ሲዘጋበትም እየጎተተ ወደ ቤት ይወስዳታል። ሳያወሩ በፊት ግን እናትና እህቱ ይመጣሉ። እሱም ኢላን ደብቋት ሲወጣ እንዲያባረሯት ይነግሩታል። ሳይስማማ ሲቀርም የእሷ ቤተሰብ ጋር ሄዳሉ። እናቷም ልጄን ማጠቀም እንደሌላት ማውራት አትችሉም፣ ሲጀመር እኔም ልጄ እናንተ ቤት ገብታ እንድትሰቃይ አልፈልግም ብላ አባራቸው ለኢላ ስትነግራት እሷም ንዴቷን ላይ ትወጣዋለች። እናቱ ያደረገችው ነገር ልክ እንዳልሆነ ሲገባውም ቤተሰቧን ይቅርታ ለመጠየቅ ሲሄድ እናቷ 3 ዓመት በሙሉ እኮ ያንተን ዕዳ ስትከፍል ነበር የኖረችው፣ እሷን የመናቅ መብት እኮ የለህም ስትለው ይሄንን ሁሉ ሲያውቅ የተናገራትን እያሰበ አንገቱን ደፍቶ ሲወጣ ሆን ያገኘውና ምን ልትሰራ መጣ? ለኤላ ስጦታ ልሰጣት ሲለው የያዘውን ነገር ቀምቶት ይሮጣል። እንደ ህፃን ሲሯሯጡ ቆይተውም ውም ከፍቶት ስዕል እንደሆነ ሳይረጋጋል። በነጋታውም ወንድሟ በድጋሚው ጋር ሄድና ስራ እንዲያስገባው ጠይቀው ለኢላ ብሎ ይስማማል። ሲሸኘውም ኢላና ሆን አንድ ላይ ያያቸውና ንዴቱ መቆጣጠር ስላቃታው ለምን እንደው እንዳንወዳደርም የተሸነፈ ከኢላ ይርቃል ይልና በወንድሟ ዳኝነት ብዙ ውድድር ቢያደርጉም ወንድሟ ግን ለው ስለሚደግፍ እሱን አሸናፊ ያደርገዋል። ማታ ላይም ሆን ብሎ እሷን ለማዋራት ሰበብ ፈልጎ ይሄዳል። ኮምፒውተሯንም እንደተበላሸ ሲያውቅ ያስተካክልላትና እንድትማረክበት ያደርጋታል። በነጋታው እሳት የተነሳ አስመስሎ አላርሙን ያስጨዋል። ኢላም የተፈጠረውን ስለማታውቅ ስትወጣ ሰው ባለመኖሩ ግራ ትጋባና ግን እንደ ጀግና ይደብቃትና ስለ ድሯቸው ሲያወሩ ቆይተው ወዲያው አላርሙ የውሸት መሆኑን ትደርስበታለች። ሆን ብለህ ነው አይደል ያደረከው? አይ ምንም አላወኩም። ተው እንጂ የድርጅቱ ባለቤት ሳያውቅ ነው እንደዚህ ያደረጉት ታዲያ ብላ እግሩን መታው ትሄዳለች። ይቅር እንድትለውም እንድታመመ ማስመሰል ይጀምራል። ዜናው ቢደርሳትም እሷ ግን ምንም ሳይመስላት ስለቀረ በተራው ደስ ይለዋል። ረዳቱ ጋር ደውሎ ብሶቱን ይናገራል። በሩ ሲንኳኳ ምሳ መስላው ደስ ቢለውም ማናጀሩ እንደሆነ ሳይገን መልሶ ይከፋዋል። ምግብ ሊሰራላት ሞክሮ አልሳካ ሲለውም ኢላን ይጠራታል። ግን ብቻቸውን እንዳይሆኑ ስለፈለገ እሱም ተከትሏት ይመጣል። ሶስቱም አንድ ላይ ሆነው ኢላ ጓደኛዋ ትደውላትና ቤታቸው እንደነደደ ትነግራታለች። እስኪስተካከል እሱ ጋር እንድትቆይ ያሳምናታል። ዳይሬክተሯን ቤቷ ስትገባ ከአባቷ ጋር ትጣላና ሊመታት ሲል ደርሶ ያድናታል። ክፍሏ ወስዶ ሲያስተኛትም ይወደኛል የሚለው ተስፋዋ ይጨምራል። በቀጣዩ ቀንም ኢላ ድሮ አብራቸው የተማረቻቸው ልጆች ሊጋቡ እንደሆነ ሊነግሯቸው ይመጣሉ። ልጅቷ እንዳረገዘች ስትሰማም ኢላ ስለ ራሷ ታስባለች። ትንሽ ቆይቶ ሲመጣ ሁሉም ግራ ይጋባሉ። ኢላም ነገሮችን ለማረጋጋት ስትሞክር ተማሪ ያሉ የሚወዳት ልጅ ይናደዳል። ሊጠጋት ሲሞክርም ያድናታል። እየጎተተች ይዛው ትወጣናም አሁን እኮ ተፋተናል፣ ህይወቴ ውስጥ ጣልቃ መግባትን አቁም። በቀጣዩ ቀንም ዳይሬክተሯ እንድትርቅ ታስጠነቅቃታለች። ደጋግሞ አብረው እንዲበሉ ቢጠይቃትም እሷ ግን ሳትስማማ ትቀራለች። እሱም ተስፋ ስላልቆረጠ ይጠብቃታል። ሬስቶራንቱ ሲዘጋ ማኩርፎ ወደ ቤቱ ይመለስና ደውሎላትም ለምንድን ነው ስጠብቅሽ የቀረሽው? እንደማልመጣ እኮ ነግሬህ ነበረ ስትለው ብቻውን እንደሚወዳት ስትሰማው በጣም ያዝናል። በዛ ምክንያት ሆዱን ይታመምና ሆስፒታል ይገባል። ሲመለስም ያገኘውና ኢላ ሌላ ቦታ ልትቀጠር እንደሄደች ሲነግረው እሱ ጋር እንድትቆይ ስለፈለገ ሊያስቆማት ይከተላታል። ሲያገኛትን በግልጽ እንደሚወዳት ያሳያታል። እሷ ግን ትገፈትረውና ምንም ብታረግ ልታስቆመኝ እንደማትችል እወቅ ስትለው እንደወሰነች ስለገባው እራሱ ሊሸኛት ይወስንና ጥሩ ምክሮችን የሚሰጣታል። አንድ ላይ ያሉበት ፎቶ ሲደርሰው በጣም ይናደዳል። ወደ ቤት ሸኛትም ያይና ንዴቱ ይጨምራል። በነጋታውም ኢላ ውብ ሆና ብትሄድም ግን ስላላስተዋላት ትከፋለች። ወዲያው ግን በመልእክት እንዳማረባት ሲነግራት ልቧ መምታት ይጀምራል። ስብሰባውን በሙሉን በምልክት ሲያወሩ ዳይሬክተሯና ያዩዋቸው ቅጥል ይላሉ። ጨርሰው ሲወጡም ሊፍት ውስጥ እጇን ይዛታል። ልታስለቀቀው ስትሞክርም ባልደረባዋን ትመታታለች። ሴትዮዋ ግራ ስትጋባም ኢላ ይቅርታ እጄ ለማፍታታት ስሞክር ነው ትላትና ይስቅባታል።
ማታ ላይ ማናጀሩ ከልጁ ጋር ሲያወራ ያየዋል። ማናጀሩም ሚስቴ የማይረባ ስራ ጀምሬ የቆጠብነውን በሙሉ አጥፍቼው እያለ ልትፈታኝ ወስና ነበር። ሀሳቧን ያስቆማት ማርገዟ ነው ሲለው ኢላን በብር ሊመልሰው የማይችል ነገር እንዳጣች የነገረችውን ያስታውሳል። ወደ እሷ ጋር ሄዶም ከኋላዋ ሲያቅፋት ሌላ ሰው ስለመሰላት ትመታዋለች። እሱ መሆኑን ስታይም ደጋግማ ይቅርታ ጠይቀዋለች። እሱም በድጋሚ አቅፋት ምን እንደተፈጠረ ሊጠይቃት ቢፈልግም ስለፈራ መልሶ ይተዋል። እውነቱን ማምለጥ ስለማይቻል ግን ከጓደኛዋ ጋር ስለሞተው ልጇ ስታወራ ይሰማና ማልቀስ ይጀምራል። ጥፋተኛው እሱ እንደሆነ ስለገባውም አቅፋት እያለቀሰ እባክሽ ይቅርበኝ፣ ባይገባኝም ይቅርበኝ፣ በጣም አዝናለሁ ይላትና ከተረጋጋች በኋላም ምንም ብናደርግ ወደ ድሮ መመለስ አንችልም ብትለውም እሱ ግን ከዚህ በኋላ መቼም እንደማይተዋት ለራሱ ቃል ይገባል። በሌላ በኩል እህቱ ሆስፒታል መግባቷን ሳይ በጣም ይከፋዋል። በዛ ምክንያት እነ ኢላን ለማለያየትም ይወስናል። ጠዋት ላይ ከስልጣኑ እንዲባረር ሌሎቹን ባለድርሻዎች ያናግራቸዋል። ኢላ ይሄንን ስትሰማም የያዘችውን ካርቶኑን እንዲያግዛት ትነግረዋለች። እሱም ፊቷን ሳያት ይቅር እንዳለችው ስለገባው ደስ ይለዋል። ትንሽ ቆይቶም የነሆ አባቱ ጋር ሄድና ልጁ እንዲያገባት ከማስፈራራት ጀምሮ እስከ መለመን ቢደርስም ስላልተስማማ ሲመታው ኢላ ታየዋለች። ቤቱ ሲመለስም የተሰራው ምግብ ቢያየውም ረዳቱ ያደረገው መስሎት ደክሞኛል አሁን አልበላም ቢልም የኢላን ድምፅ ሲሰማ ግን ወዲያው ይነሳል። ሲበላ ያየችውም ድርጅቱን እንዳያጣ ለማድረግ ጥላው ለመሄድ ትወስናለች። መስሪያ ቤት ስትሄድም ስጦታ ይልክላታል። ከሱ እንደሆነ ስታውቅም ማንም እንዳያው ደብቃ ለረዳቱ ብትሰጠውም አንዷ ሰራተኛ ትሰማና ሚስቱ እንደነበረች ሁሉም ሰው ይሰማል። ሰራተኞቹ ስለሷ መጥፎ ሲያወሩም ምንም ወደ ኋላ ሳይል ይደግፋታል። በድጋፉ ደስ ይብላትም ከዚህ በኋላ ግን ልታስቸግረው ስላልፈለገች ስራዋን ለመልቀቅ ተወስናለች። ይሄንን ሲሰማም ሊያናግራት ሲሄድ ጋር ያያታል። ከሱ ለመራቅ ብላ እንደምታረገው ስትናገር ስለሰማትም ምንም ሳይመስለው ይቀራል። በቀጣዩ ቀንም አባት ኢንቨስትመንቱን ቢያነሳ እንኳን ብሩን የሚተካበት ሌላ ጌም ማዘጋጀት ይጀምራል። ዳይሬክተሯ ስትመጣ ግን ነገሩ እንደከበደ ይሰማዋል። እሷም ሁሉንም ባለድርሻዎች አስማምታ እንዲባረር ታረገዋለች። ከዛ በኋላ ግን የገባበት ስለጠፋ ረዳቱ ተጨንቆ ለኢላ ይነግራታል። እሷም የህልማቸው ቤት ጋር ብታየውም ታጣዋለች። ስትደውልለትም አለነሳ ስላላት ከአመታት በፊት የሚሰራበት ቦታ ስትሄድ እዛ ታገኘዋለች። እሱም እንደዛ ሆኖ እንዳታየው ፈልጎ ሊያመልጣት ቢሞክርም ትይዘውና ትመታዋለች። ወደ ቤቷ ተመልሳም ልታበረታታው ብታስብም መልሳ ግን ትተወውና ፊቱን እንዳያሳያት ትነግረዋለች። ሆኖም ግን በነጋታው በሩን ስንታንኳኳው ትቆያለች። በመስኮ ስትዞርም ከረዳቱ ጋር ጌም ሲጫወት ትይዘዋለች። ወዲያውም ይመጣና ወደ ድርጅቱ እንዲመለስ ቢጠይቀውም ሳይስማማ ይቀራል። አባታቸው እንደታመመ ሲነገረውም ላየው ይሄዳል። ሰውየውም ልጆቹን ይቅር እንዲላቸው ይለምነዋል። ኢላም ብቻውን ሲሰቃይ ማየት ስላልቻለች ረዳቱ ትሆናለች። ሌሎቹ ታማኝ ሰራተኞችም ይቀላቀሉትና ድርጅታቸውን ማሳደግ ይጀምራሉ። ዳይሬክተሯም ችግር እንደገጠማቸው ስትነግረው የአባቷ ቃል ስላለበት ሊረዳት ሲሄድም እሷም ሁሉንም ነገር ትተውና ድርሻውን ትመልስለታለች። አዲሱ ድርጅትም የበለጠ እያደገ ይሄዳል። በየጋዜጣውም የሁለቱ ስም ገኖ ይወጣል። ወደ ህልም ቤታቸው ወስዷት በሚያምር ሁኔታም እንድታገባው ሊጠይቃት ቢሞክርም ታስቆመዋለች። እሱም እንደማይሰማት ሲያሳያት ተስፋ ቆርጣ ልታገባው ትስማማና አንድ ላይ መኖር ሲጀምሩ ፊልሙ ይጠናቀቃል።